ይስጥልኝ እንደምናላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘን ዜናችን ተጀምሯል። ከዜናዎቹ ጋር አልጋነሽ ተካነኝ አርዕስተ ዜና አስቀድማለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ በሀገሪቱ እየተከሰቱ ያሉ ችግሮችን ለመቅረፍ የሃይማኖት መሪዎች ሚናቸውን እንዲወጡ ጥሪ ያቀረቡ። ዓለም አቀፉ የስደተኞች ቀን ዛሬ የተከበረ ነው። ዓለም አቀፉ ማህበረሰብ ሰላምን ማስፈን እንደተሳነውና አንድነቱም የተጠናከረ አለመሆኑን በተባበሩት መንግስታት ድርጅት የስደተኞች መርጃ UNHCR አስታወቀ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጣሊያን ምክትል ውጭ ጉዳይ ሚኒስትር ኢማኑኤላ ሲዴልሪ ጋር ዛሬ ጠዋት ተገናኝተው ተወያዩ። ምክትል ውጭ ጉዳይ ሚኒስትሯ አዲስ አበባ የተገኙት የአክሱም ሐውልትን ለመጎብኘትና የእድሳቱን ዝርዝር አሰራር ለመምከር ከመጣው የልኡካን ቡድን ጋር በመሆን ነው። ዴልሪ የጣሊያን መንግስት በልዩ ልዩ ዘርፎች ለኢትዮጵያ የሚያደርገውን ድጋፍ ቀጣይነትም አረጋግጧል። ዴልሪ የሚመሩት የልኡካን ቡድን በተጨማሪም ኢትዮጵያ የፈጥሮ አደጋዎችን ለመቋቋም ያላትን ዝግጁነት በቴክኒክና በሰው ኃይል አቅም ግንባታ ዙሪያ ለመርዳት የሚወስን ይሆናል። መረጃውን ያደረሰን የጠቅላይ ሚኒስትር ጽህፈት ቤት ነው። የህዝብ እንባ ጠባቂ ተቋም በ11 ወራት ውስጥ ለ1347 የአስተዳደር በደልና የመልካም አስተዳደር ችግሮች እልባት መስጠቱን ተናገረ። ተቋሙ ባለፉት 11 ወራት ውስጥ ያከናወናቸውን ተግባራትና የገጠሙትን ችግሮችም ለህዝብ ተወካዮች ምክር ቤት አቅርቧል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ቶማስ ኃይሉ ከህዝብ ተወካዮች ምክር ቤት በቀጥታ መስመራችን ላይ ገብቷል። ቶማስ እንደምን ውለሃል? እስቲ የህዝብ እንባ ጠባቂ ተቋም ባለፉት 11 ወራት ያከናወናቸው በዋናነት የተጠቀሱ ተግባራት ምንድናቸው? የገጠሙት ተግዳሮቶችስ ምንድናቸው? አመሰግናለሁ አልጋነሽ። እንዲሁም ተመልካቾቻችን እንደምን ውላችኋል? እንደሚታወቀው የህዝብ እንባ ጠባቂ ተቋም የዲሞክራሲ ተቋማት ከሚባሉት መካከል አንዱ ነው። ይህ ተቋም እንግዲህ በ11 ወራት ውስጥ ወይንም ደግሞ ለውጥ ከመጣ በኋላ አገራዊ ለውጥ ከመጣ በኋላ አዋጆችን እስከማሻሻል እንዲሁም ደግሞ የተለያዩ ተግባራትን ሲያከናውን ነበረ። በተለይም ደግሞ አዋጅ ቁጥር 1992 የወጣውን በ2011 ከተተካ በኋላ የተቋሙ በተለይ ከመልካም አስተዳደር እንዲሁም ደግሞ ከአስተዳደር በደሎች ጋር በተያያዘ በርካታ መዝገቦችን ሲያይ እንደነበርም ተመላክቷል ማለት ነው። በተለይ ከ11 ወራት በፊትና ከ11 ወራት በኋላ የነበሩ ችግሮች፣ ተግዳሮቶች እንዲሁም ደግሞ በቀጣይስ የሚጠበቁ ጉዳዮች ምንድናቸው የሚሉትንም ለመመርመር ሞክሯል ማለት ነው። እንግዲህ በብዙዎቹ በ11 ወራት ውስጥ ሲመጡ የነበሩ ችግሮች ከመሬት፣ ከትምህርት፣ ከካሳ ክፍያ እንዲሁም ደግሞ ከሌሎች ከስራ ጋር በተያያዘ የሚመጡ የህዝብ እንባዎች ወይም የህዝብ ጥያቄዎችን ነው እንግዲህ መፍትሄ ሲሰጥ የነበረው ማለት ነው። በተሰጠው ስልጣንና ተግባር መሰረት ተመርኩዞ ማለት ነው። እንግዲህ በዚህ በ11 ወራት ውስጥ በርካታ ችግሮች እንደገጠሙት ሁሉ የተለያዩ ስኬቶችም የሚላቸውን ነገሮች እንዳስመዘገበ ነው ለመመልከት ወይም ደግሞ ለማመላከት የተቻለው። አንዱ የግንዛቤ ማደግ ወይም ደግሞ የህዝብ እንባ ጠባቂ ተቋም በስልጣኑ መሰረት ገለልተኛ ሆኖ የየትኛውም የፖለቲካ ፓርቲ አባላት ሳይሆኑ በተቋሙ ውስጥ የሚሰሩ ሰራተኞች ተግባራትን ሲያከናውኑ እንደነበረ ለመመላከት ተችሏል ማለት ነው። ይህ ደግሞ ፍትሃዊ እንዲሁም በህዝብ ዘንድ ተአማኝነት ያለው ተቋም ህዝቦችም መተው ጉዳያቸውን የሚያደርሱበት እንዲሁም ደግሞ መፍትሄ እንዲያገኙ የሚያስችል ስራዎች ነበሩ ለማለት ተችሏል ማለት ነው። በዚህ በ11 ወራት ሪፖርቱ ማለት ነው። ይህ የ11 ወራት ሪፖርት በሁለት የመቶ ቀናት እቅዶችን ነው እንግዲህ በአጠቃላይ ትግበራዎች ለመዳስ እየተሞከረው ማለት ነው። በዋናነት ሲነሳ የነበሩ ችግሮች ነበሩ። ተቋሙ ከተደራሽነት አንጻር ክፍተቶች እንደነበሩበት ተመላክቷል። ይህ ደግሞ በአዲስ አበባ ብቻ መወሰኑ የራሱን የቻለ ህዝቦች እንዴት ነው እስኪ አዲስ አበባ ላይ ያለ ሰው እና እዛ ክፍለ ሀገር ላይ ያለ አንድ አርሶ አደር ይህንን እንባ ጠባቂ ተቋምን ተጠቅሞ መብቱን ግዴታውን እንዲወጣ ሊያስችል የሚችለው የሚለው ትልቅ ጥያቄ ይሆናል ማለት ነው። ካለው በጀት እንዲሁም ደግሞ
ካለው አቅም ጋር በተያያዘ የሚነሳበት ክፍተት እንደነበርም ተመላክቷል ማለት ነው። ሌላኛው አሁንም እንግዲህ ከዚህ ቀደም የህዝብ እንባ ጠባቂ ተቋም የህዝቦችን እንባ በምን ያህል መልሶ ነበር የሚለው ችግር ነበር ማለት ነው። ወይም ደግሞ ጥያቄ ሲነሳበት የነበረ ነገር እንደነበርም ተመላክቷል። ነገር ግን አሁን ላይ መሻሻሎች ቢኖሩም አሁንም አስፈጻሚው አካላት ለችግሮቹ መፍትሄ ያለመስጠት እንዲሁም ደግሞ ችግሮቹን ወይም ደግሞ ምርመራዎች በሚካሄዱበት ጊዜ ለምርመራዎች ቀናነት በቀና ትብብር ያለማድረግ ችግሮች እንደተስተዋሉ ተመላክቷል ማለት ነው። ይህ ደግሞ የህዝብ እንባ ጠባቂ ተቋም እነዚህ አንዳንድ አስፈጻሚ አካላት የሚባሉትን የራሱን የቻለ ክፍተቶች እንዲዘራ ወይም ደግሞ ክፍተቶች እንዲፈጠሩ ያደረገ ጉዳይ ሆኗል ማለት ነው። እንግዲህ የህዝብ ተወካዮች ምክር ቤት አባላቱም በእነዚህ ጉዳዮች ላይ ነው በደንብ በርካታ ነጥቦችን ሲያነሱ የነበሩት። ማንም ሰው ከህግ በላይ ሊሆን አይችልም። በህግ ደግሞ መጠየቅ እስካለበት ድረስ ለሀገራዊ እድገት እንዲሁም ደግሞ እነዚህ የዲሞክራሲ ተቋማት ብልጽግናቸው እንዲረጋገጥ መጠየቅ አለባቸው። ለምንድን ነው ሊደረግ ያልቻለው ተብሏል። አሁንም የግንዛቤ ችግሩ የግንዛቤ ክፍተቱ እንዳለ ለማመላከት ተችሏል። ነገር ግን በዚሁ ዓመት ለህዝብ ተወካዮች ምክር ቤት ሪፖርት እንዲሁም ደግሞ እቅዱን ባቀረበበት ወቅት በቀረቡ ችግሮች እንዲሁም ደግሞ በሚሹ መፍትሄዎች ዙሪያ ላይ የራሱን የህዝብ ተወካዮች ምክር ቤት አስተዋጽኦ እንዳደረገ ተመላክቶ የህዝብ ተወካዮች ምክር ቤት በሚያደርጋቸው አስተዋጽኦች ምክንያት በቀጣይም የተለያዩ አስተዋጽኦች ይኖራሉ። የዜጎችም ችግሮች በምርመራ ሂደቱ ላይ ቀለል ባለመልኩ ይካሄዳል ተብሎ ይታሰባልም ተብሏል ማለት ነው። እንግዲህ ከበጀት ከቢሮ እጥረት እንዲሁም ከተሽከርካሪ እጥረት ጋር ተያያዘ የሚነሱበት ችግሮች ናቸው። እነዚህን ማሟላት ካልተቻለ ለዜጎች የሚነሱ ችግሮችን መፍትሄ እንዴት ይሰጣል የሚለው ትልቅ ጥያቄ ሆኗል ማለት ነው። በ11 ወር ሪፖርቱ እንግዲህ በአጠቃላይ ለተቋሙ የሚቀርቡ በርካታ ጉዳዮች ነበሩ። እስከ 4000 በላይ ጉዳዮች በዚህ በ11 ወራት ውስጥ ቀርበዋል። ነገር ግን ወደ 1000 በላይ የሚሆኑ ጉዳዮች ተቋሙ በቀጥታ የማይመለከታቸው ከሃይማኖት ጋር ተያያዘ የሚነሱ ጉዳዮች ከብሔር ጋር የሚነሱ ችግሮች አሉ። ለህዝብ እንባ ጠባቂ ተቋም ይሄ ወደ ሌላ ተቋም እንዲላክ ተደርጓል ማለት ነው። ነገር ግን የሚችሏቸውን እስከ 1800 በላይ የሆኑ መዝገቦችን ምርመራ ሰጥቶ ለማከናወን ተችሏል ማለት ነው። በማታው ዜና ወጃችን ደግሞ ጠቅላላ ያለ መረጃዎችን ለተመልካቾቻችን ምናድርስ ይሆናል። አልጋነሽ አመሰግናለሁ ቶማስ። ወደ ቀጣዩ ዜና ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ በሀገሪቱ እየተከሰቱ ያሉ ችግሮችን ለመቅረፍ የሃይማኖት አባቶች ሚናቸውን እንዲወጡ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ይህን ያሉት ከፕሮቴስታንት ክርስትና እምነት ተወካዮች ጋር ውይይት ባደረጉበት ወቅት ነው። አሁን ላይ በሀገሪቱ የሚከሰቱ ችግሮች የዘራነውን እያጨድን ስለመሆኑ ትልቅ ማሳያ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ በውይይቱ ላይ አንስተዋል። ሰው አንዲት ፍሬ ዘር ስንዴ አምኖ የሚቀብረው 20 30 40 ሆና ትወጣልኛለች ብሎ ስለሚያምን ነው። አንዲት ክፉ ነገርም የሚዘራው በዚያው ልክ ነው። ይሄን ደግሞ ነፋስ ዘርተው አውሎ ነፋስ ያጭዳሉ ስለሚል ትናንሽ ነገር ከዘራን በኋላ በብዙ እጥፍ መልሰ መሰብሰባችን እንደማይቀር የምታውቁት ነው። አሁን ኢትዮጵያ ላይ ያለው ነገር አብዛኛውን ከዚህ አንፃር ማየት ጠቃሚ ነው። እንደው ዝም ብሎ እንደተዘራ ወዲያው የበቀለ ወዲያው ፍሬ ያፈራ ነገር ሳይሆን ለብዙ ጊዜ የቆየ የተንከባከብነው ያሳደግነው በብዙ እጥፍ ሆኖ የወጣ ስለሆነ ምን ብንዘራ ነው አሁን የምናየውን ነገር እያየን ያለነው? ሌብነቱ፣ ጥፋቱ፣ ቅጥፈቱ፣ ብዙ ያልተገቡ ነገሮች እየታዩ ያሉት ለምንድን ነው? ቤተክርስቲያን ነፃ ከወጣች 1/3 1/4 ኢትዮጵያ ነፃ ወጣ ማለት ነው። ተውት መንግስቱን። የእምነት ተቋማት ነፃ ከወጡ 90% ኢትዮጵያ ነፃ ወጣች ማለት ነው። በሀገር ግንባታ ላይ የሃይማኖት ተቋማት ሚና ትልቅ መሆኑን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚፈጠሩ ችግሮች መፍትሄ የሚሰጥ አስታራቂ ሽማግሌ ያስፈልጋል ብለዋል። ህዝብ ውስጥ ነው ወይ ያለ ነው? እንደ ድሮ ታጽናናላችሁ ወይ? ሰው ቢሞትበት ቢፋታ ታስታርቃላችሁ ወይ? የምታስታርቁ ከሆነ ለምንድን ነው የሁሉ ፍቺ የበዛው? እርቅ አለ ወይ? እንኳን አዳዲሶቹ ነባሮቹ ሽማግሌ የሌለበት ስብስብ እስኪመስል እስኪጣሉ ድረስና የእናንተን ነገር አደባባይ ላይ እስክንሰማ ድረስ የት ሄዱ ሽማግሌዎች? አሁን ምን እንስማ ከእናንተ? ለምሳሌ ሌብነት አለ፣ መንግስት ስራ አይሰራም፣ የህግ የበላይነት የለም ምናምን ብትሉኝ እንደ ሐኪም እንደ መምህር እንደ ሌላው ሰው
ጆሮ ሊሰማችሁ አይችልም። ይሄ ያላችሁት ነገር እናንተ ጋር አለ ወይ? እናንተ ጋር ቢኖር ኖሮ እኮ ቢያንስ 10-20% እኔ ጋር በመጣ ነበር ላችኋል። ራሳችንን ከተገቢው በላይ ከፍ ካደረግን እኛ ሰማይ ከወጣን ቤት በኩል ነው ሐሳባችን የሚሳካው የሚለውን ለእናንተም ለኛም ይሰራል። እናንተ ጋር ከተቀየረ እንዳልኳችሁ ጥቂት ፐርሰንት እኛ ጋር መፍትሄ ያመጣል። ተመልካቾቻችን ቀደም ሲል እንደተከታተልነው ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ በሀገሪቱ እየተከሰቱ ያሉ ችግሮችን ለመቅረፍ የሃይማኖት መሪዎች ሚናቸውን እንዲወጡ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ያሉትም ከፕሮቴስታንት ክርስትና እምነት ተወካዮች ጋር ውይይት ባደረጉበት ወቅት ነበረ። በዚህ ጉዳይ ላይ ሌሎች ተጨማሪ መረጃዎችን ሊያደርሰን ባልደረባችን አስማማው አየነው በቀጥታ መስመራችን ላይ ነው የሚገኘው። አስማማው እንደምን ውለሃል? እስቲ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሮቴስታንት ክርስትና እምነት ተወካዮች ጋር ዛሬ ውይይት አድርገዋልና በዋናነት የተነሱት ጉዳዮች ምን ነበሩ? አመሰግናለሁ አልጋነሽ። እንግዲህ በዚህ ዛሬ በጠቅላይ ሚኒስትር ጽሕፈት ቤት ከ400 በላይ የሚሆኑ ከተለያዩ የፕሮቴስታንት አብያተ ክርስቲያን የተወከሉ የተለያዩ የእምነቱን አባቶችና መሪዎችን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ያወያዩ የሚገኙት። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በተለያዩ የእምነት ወይም በተለያዩ ሃይማኖቶች መካከል የነበሩ መከፋፈሎች እንዲቀሩ የሚያስችሉ ስራዎች ማከናወናቸው ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል በሁለቱ ሲኖዶሶች መካከል የነበሩትን ልዩነቶች ወደ አንድ ማምጥተዋቸዋል። ከዛም ባለፈም በእስልምና ሃይማኖት መካከል ደግሞ በአመራሩና በአማኙ መካከል የነበሩ ክፍተቶችም እንዲጠቡ የሚያደርጉ ስራዎችን ሰርተዋል። አሁን ደግሞ በፕሮቴስታንት እምነት ተከታዮች መካከልም ከዚሁ ጋር የሚያያዙ መከፋፈሎችም ስላሉ ከዛም ባለፈም በአገራዊ የለውጥ ሂደት ውስጥ የሃይማኖቱ ተከታዮችና አማኞች ሊኖራቸው የሚችለው አስተዋጽኦ ላይ ትኩረትም ያደረገ ነበር ውይይቱ ማለት እንችላለን። ጠቅላይ ሚኒስትሩ በመግቢያቸው ላይ እንደገለጹት ቀደም ሲልም እንደተላለፈው በዋናነት በኢትዮጵያ ውስጥ በመንግስት ምስረታና በሃይማኖቶች መካከል ለበርካታ ዓመታት ዝምድናዎች ነበሩ በሀገረ መንግስት ምስረታዎቹ ውስጥም። ስለዚህ ሃይማኖቶች በኢትዮጵያ ታሪክ ውስጥ ያላቸው ድርሻ ከፍተኛ ነው። በህገ መንግስቱ በሃይማኖትና በመንግስት መካከል መለያየት መኖሩን ይገልጻል። ነገር ግን ይህ መለያየቱ በምን ጉዳይ ነው የሚለውን በዝርዝር የሚያስቀምጠው ነገር ስለሌለ ሙሉ በሙሉ ሃይማኖትና መንግስት አይገናኙም የሚል እሳቤ ሊያዝ አይገባም ብለዋል። በተለይ በልማቱ በኢኮኖሚያዊ ጉዳዮች ወይም በተለያዩ ጉዳዮች ላይ ሃይማኖቶች አማኞቻቸው ሰፊ ቁጥር ስላላቸው በዛ ውስጥ የሚኖራቸው አስተዋጽኦ ትልቅ ለአንድ ሀገር ትልቅ አስተዋጽኦ ስለሚኖረው በዚህ ጉዳይ ላይ በመንግስትና በሃይማኖት መካከል ግንኙነቶችና መነጋገሮች ሊኖሩ ይገባል የሚል ሀሳብ አነስተዋል። ለምሳሌነትም በቅርቡ ወደ ተግባር የተገባውን 4 ቢሊዮን ችግኝ በአገር አቀፍ ደረጃ ለመትከል በሃይማኖቶች መካከል በዚህ ውስጥ ትልቅ አስተዋጽኦ እንዲኖራቸው ካልተደረገ ይህን ማሳካት አይቻልም የሚል ሀሳቦችን አነስተዋል። በሌላው በኢትዮጵያ ውስጥ አሁን እየሆኑ ያሉ ነገሮችን ቢሆኑ በሃይማኖት አባቶች የሰሯቸው ስራዎችን ጋር አብሮ የሚያያዙ ናቸው። እኛ ያልዘራናቸውን ዛሬም አናጭዳቸውም እና የግብረ ገብ የምንላቸው ወይም በኢትዮጵያ ውስጥ አሁን የሚታዩ ጉዳዮችን ቢሆኑ በሃይማኖት ውስጥ አብረው ሊታዩ የሚገቡ ናቸው። በዚህ በኩልም ሃይማኖቶች ትልቅ ስራዎችን ሊያከናውኑ ይገባል የሚልም ሀሳብ አነስተዋል። በተለይ አሁን ደግሞ አባቶችን የሚሰማ ትውልድ ወይም የአባቶችን ምክር የአባቶች ሽምግልና የሚሰማም ትውልድ ያስፈልጋል። ይህ እንዲሆንም ደግሞ ሃይማኖቶች ትልቅ አስተዋጽኦ ሊኖራቸው እንደሚገባም ጠቅላይ ሚኒስትሩ በመጀመሪያው ንግግራቸው ላይ አስምረውበታል። እንግዲህ ከተሳታፊዎቹ የተለያዩ ሀሳቦች ተነስተዋል። በዋናነት ከእምነቱ ጋር በተያያዙ የተለያዩ ጥያቄዎችም ተዳስሰውበታል። እንዲሁም የቀብር ቦታን ጨምሮ የተለያዩ ጥያቄዎች ሀሳቦች ተነስተዋል። በአሁኑ ወቅትም የተለያዩ አስተያየቶች እየተሰጡ ነው የሚገኘው። በአጠቃላይ ግን በዚህ የለውጥ ሂደት ውስጥ ወይም በተለያዩ ሂደቶች ውስጥ ሃይማኖቶችም የራሳቸውን አስተዋጽኦ ማድረግ እንዳለባቸው የሚዳስሱ ሀሳቦች ተነስተዋል ማለት ነው። ተጨማሪ እንግዲህ ጉዳዮች ደግሞ በምሽት የዜና ወጃችን ላይ የምንመለከተው ነው የሚሆነው። በነገራችን ላይ ቀደም ብዬ ያልገለጽኩት እነዚህ ዛሬ በውይይቱ ላይ እየተከፋፈሉ የሚገኙት ከ400 በላይ የሚሆኑት የእምነቱ ተከታይም ቀደም ብሎ በጠቅላይ ሚኒስትር ጽሕፈት ቤት ወይም በዚህ ቤተ መንግስቱ እየተሰራ ያለውን ፓርክ የመጎብኘት እድል አግኝተው ስለነበረ ስለሱም ያላቸውን አድናቆት የገለጹበት ነበር። እንግዲህ ቀሪ ጉዳዮችን በምሽት የዜና ወጃችን ላይ የምንመለከታቸው ይሆናል። አመሰግናለሁ አስማማው። ልማታዊ ዲሞክራሲያዊ መንግስትና የለውጥ አመራር በሚል መሪ ሀሳብ ሶስተኛው ሀገር አቀፍ የምርምር ኮንፈረንስ በአዲስ አበባ እየተካሄደ ነው። በአፍሪካ ኢኮኖሚክ ኮሚሽን እየተካሄደ ባለው የምርምር ኮንፈረንስ በኢትዮጵያ የለውጥ ሂደት ላይና ሌሎች ተያያዥ ጉዳዮች ላይ ያተኮሩ 10 የምርምር ስራዎች ቀርበው ምክክር ይደረግባቸዋል። በኮንፈረንሱ ላይ የተሳተፉት ምክትል ጠቅላይ ሚኒስትር ደመቀ መኮንን ሀገራዊ ለውጡን ለማስቀጠልና ተጠቃሚነትን ለማረጋገጥ የምርምር ስራዎች ከፍተኛ ድርሻ እንዳላቸው ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ኢዮብ ሞገስ ከአፍሪካ ኢኮኖሚክ አዳራሽ በቀጥታ መስመራችን ላይ ገብቷል። ኢዮብ እንደምን ውለሃል? እስቲ በዋናነት በውይይቱ የተነሱ ጉዳዮች ምን ነበሩ?
አመሰግናለሁ አልጋነሽ። እንግዲህ ሶስተኛው ሀገር አቀፍ የምርምር ኮንፈረንስ በዚህ በኢሴ ወይም በአፍሪካ ኢኮኖሚ ኮሚሽን አዳራሽ እየተካሄደ ይገኛል። እንግዲህ በዚህ ኮንፈረንስ ላይ በርካታ ቀደም ሲል ለተጠቀሱ 10 ወይም ከዛ በላይ የሚሆኑ ጽሁፎች ለኢትዮጵያ የለውጥ እንቅስቃሴ የሪፎርም ሂደቶችን ሊያግዙና መንገድ ላይ ያመላክቱ የሚችሉ ጽሁፎች ይቀርባሉ ተብሎ ይጠበቃል። ከዛም በተጨማሪ ደግሞ እነዚህ የሚቀርቡ ጽሁፎች ሼልፍ ላይ ብቻ እንደማይቀር ነው በዚህ መድረክ ላይ የተገለጸው። ከዚህም ወጥተው ወደሚመለከታቸው የመንግስት ተቋማት በመሄድ የመንግስትን አሰራር ወይም ደግሞ ሌሎች ከፍተኛ የመንግስት ትምህርት ተቋማትን ጨምሮ ሌሎች ተቋማትን እንዲደግፉና በሪፎርሙ ወይም ኢትዮጵያ ውስጥ የተከናወነ ባለው የለውጥ እንቅስቃሴ ላይ አስተዋጽኦ እንዲያደርጉ እንደሚደረግ ነው የተገለጸው። ከዚህም በተጨማሪ ደግሞ በአሁኑ ሰዓት በተለያየ ቦታ የሚታዩ ግጭቶችን አስመልክቶ ግጭቶች እንዴት ነው ማስተዳደር ወይም ደግሞ ማኔጅ ማድረግ የሚቻለው የሚለው ጉዳይ ላይ የተመለከቱ ጽሁፍ አሉ። ሌላው ደግሞ የንግግር ወይም የኮሚኒኬሽን መንገዶችስ ምን መምሰል እንዳለበት የሚያሳይ በኢትዮጵያ ውስጥ አስፈላጊ በተባሉ በተመረጡ ዘርፎች ላይ የተካሄዱ በርካታ ጥናቶች አሉ። እነዚህ ጥናታዊ ጽሁፎች ይቀርባሉ። ምሁራን ይገኙበታል። ከመንግስትም የሚገኙ አካላት ይኖራሉ። ከዛም እነዚህ ውይይቶች በመዳበር ወይም ሰፊ ውይይት ከተደረገባቸው በኋላ ቀደም ሲል ለጥቀስ ነው ወደ የመንግስት ተቋማት እንዲሄድ ይደረጋል። ይሄም ብቻ ሳይሆን እንደውም ምክትል ጠቅላይ ሚኒስትሩ ወደ ፖሊሲና ወደ ሌሎች መመሪያዎች ጭምር ተቀይረው የምንሰራው ስራ በሚገባ እንዲሄድ ውጤታማ ሆኖ እንዲሄድ ያግዛል የሚል ሀሳብ አንስተዋል። ሌላው ደግሞ በዚህ መድረክ ላይ የሚቀርቡ ጽሁፎች ለመንግስት ብቻ ሳይሆን ከዜጎች ጋር በሚገባ ለመገናኘት ኮሚኒኬት ለማድረግ የሚያስችሉ ዜጎች በኢትዮጵያ ውስጥ የተከናወኑ ያሉ ስራዎች ምን እንደሚመስሉ በሚገባ እንዲረዱ በሚገባ መረጃ እንዲኖራቸው እንደሚያግዝ ነው የተጠቆመው። እንግዲህ በዚህ መድረክ ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በኢትዮጵያ ውስጥ ያለውን የለውጥ እንቅስቃሴ የሪፎርም ስራዎች እና እየተወሰዱ ያሉ የማስተካከያ እርምጃዎችን ለመደገፍ የምርምር ስራዎች ወሳኝ መሆኑን አንስተዋል። ይህንን ነጥብ እንከታተል። አሻጋሪ ሀሳቦችን በጥናትና ምርምር ማፍለቅ እንዲሁም አመራሩን መደገፍ በእጅጉ አስፈላጊ ነው። ከዚህም በተጨማሪ ደግሞ አመራሩን ከመደገፍ ባለፈ ደግሞ ስራዎችን የተለያዩ እንቅስቃሴዎችን ለምሳሌ ኢትዮጵያ ውስጥ በተለያዩ ተቋማት ሪፎርሞች እየተሰሩ ነው። ከዚህም በተጨማሪ ደግሞ የማስተካከያ እርምጃ እየተወሰደባቸው ያሉ ተቋማት አሉ። እንደዚህም ደግሞ ሙሉ በሙሉ መንግስት እየቀየራቸው ያሉ አሰራሮች አሉ። እነዚህንም ለመደገፍ እንደዚሁም ደግሞ አካሄዳቸውን ለመለየት መግባባትን ለመፍጠር በሳይንሳዊ መንገድ ለመደገፍም እንዲሁ የጥናቶች ውይይቶች እንደሚያስፈልጉ ነው የጠቀሙት ምክትል ጠቅላይ ሚኒስትሩ። እሱንም ማዳመጥ እንችላለን። በደረስንበት የእድገት ደረጃ እድገቱን ወደፊት ለማራመድ እና መዋቅራዊ ለውጡን ለማረጋገጥ የሚጠይቀንን ስራም በአዳጊነት ተወዳዳሪ ሆኖ ለመቅረብ በጠንካራ አመራር የታጀበ ውጤታማ የመንግስት መዋቅር በእጅጉ ያስፈልጋል። እንግዲህ ከዚህም ባለፈ በኢትዮጵያ ውስጥ በተለያዩ ዘርፎች የሚከናወኑ ተግባራቶች ከዚህ ቀደም ውጤታማነት የሚጎላቸው ነበሩ። በተለይ የተወሰኑ ዘርፎች የነዚህ ዋነኛው መነሻ ደግሞ በጽንሰ ሀሳብ ደረጃ የተቀመጡ ወይም ደግሞ በከፍተኛ ትምህርት ተቋማት በምሁራን የሚታየው እይታና አተገባበሩ ላይ ያለው ችግር ነው። ይህንን ችግር ደግሞ ለማረም ጥናቶች እንደሚያስፈልጉ ጠቁሟል። በሌላ በኩል ደግሞ የኢፌድሪ መለስ ዜናዊ አካዳሚ ፕሬዚዳንት አምባሳደር ዶክተር አዲስ አለም ባሌማ ያስቀመጧቸው ነጥቦች ነበሩ። ከዚህ በኋላም እነዚህ የተወሰኑ ዘርፎች ናቸው። በእርግጥ ከዚህ በኋላም በበርካታ ዘርፎች ኢትዮጵያ ውስጥ ያሉ እንቅስቃሴዎችን በጥናት በምርምር የመደገፍ ሀሳብ አለ። ከዚህም በተጨማሪ ደግሞ ሀሳብ አፍላቂ አካላትን የማዋቀር ወይም ደግሞ የቲንክ ታንክ ግሩፕ እየተቋቋመ ይገኛል። እንደውም የሚመለከታቸው አካላት በመሰባሰብ ጠንካራ የላይኛው አካል ለተመሰረተ ነው የገለጹት። እንደውም በሚቀጥለው ዓመት ወደ ስራ ይገባል የሚል መልእክትም አስተላልፈዋል። ሌላው ደግሞ በዚህ መድረክ ላይ በዋናነት ሲነሳ የነበረው ነገር ለትምህርት ወይም ደግሞ ለአካዳሚው የተሰጠው ትኩረት አነስተኛ መሆን፣ በአመራሩ በኩል ያሉት ችግሮች አንደኛው መነሻው ነገር እሱ ነው። ምክንያቱም ለምሳሌ ኢትዮጵያ ውስጥ ለረጅም ዓመታት ሲተገበር የነበረው የልማታዊ መንግስት ፍልስፍና
ከፍልስፍናው ተቃራኒ የሆኑ አካይዶች ሲስተዋሉ ነበር። ለምሳሌ የመንግስትና የፓርቲ መዋቅሮች መደበላለቅ አንደኛው ከአመራሩ ችግር የተነሳ መሆኑን በዚህ መልእክት ተጠቁሟል። የዚህ ደግሞ ዋነኛው መነሻ በጥናቶች በምርምሮች አለመደገፍ፣ አመራሩ ደግሞ ስለ ጽንሰ ሀሳቦቹ በቂ ዕውቀት አለመኖሩ ዋነኛው ክፍተት መሆኑ ተጠቅሷል። በርካታ ጉዳዮች ተዳስሰዋል። እነዚህን ጉዳዮች ደግሞ በሌሎች የዜና ወጃዎቻችን እንመለስበታለን። አልጋነሽ አመሰግናለሁ። በዓለም ላይ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ዜጎች ከመኖሪያ አካባቢያቸው ለመሰደድ ይገደዳሉ። አሁን ላይ የሚታየው የስደተኞች ቁጥርም እየጨመረ መምጣቱን ነው መረጃዎች የሚያመላክቱት። በዓለም ላይ ከፍተኛ የስደተኞች ቁጥርን ከሚያስተናግዱ ሀገራትም ኢትዮጵያ ተጠቃሽ ናት። ዛሬ እየተከበረ የሚገኘውን የዓለም የስደተኞች ቀን አስመልክቶ ፋሲካ አያሌው ተከታዩን ዘገባ አዘጋጅታለች። እንከታተል። ግጭት፣ የእርስ በርስ ጦርነት፣ ድርቅና የመሳሰሉ ተፈጥሯዊና ሰው ሰራሽ ክስተቶች ዜጎችን ከመኖሪያ አካባቢያቸው እንዲሰደዱ ያስገድዷቸዋል። በየዓመቱም በዓለም ላይ ስደተኞች ለደህንነታቸው የተመቸ ስፍራን ፍለጋ ከ2 ቢሊዮን ኪሎ ሜትሮች በላይ ይጓዛሉ። ጥናቶች እንደሚያመለክቱት አሁን ላይ ከየትኛውም ጊዜ በላይ በዓለም ላይ ከፍተኛ የዜጎች መፈናቀልና ስደት የታየበት ወቅት ነው። መረጃዎች እንደሚያሳዩትም በአሁኑ ወቅት ኢትዮጵያ ከ900 ሺህ በላይ ስደተኞችን ተቀብላ ታስተናግዳለች። በዚህም ኢትዮጵያ ከፍተኛ የስደተኞችን ቁጥር ተቀብሎ በማስተናገድ ከዓለም 9ኛ ደረጃ ላይ የምትገኝ ሲሆን ከኡጋንዳና ሱዳን ቀጥሎ ሀገሪቱን በምስራቅ አፍሪካ ከፍተኛ የስደተኞች ቁጥር ከሚያስተናግዱ ሀገራት በ3ኛ ደረጃ ላይ ያስቀምጣታል። እነዚህ ስደተኞች ከ20 ሀገራት የሚመጡ ሲሆን በዋናነት 90% የሚሆኑት የደቡብ ሱዳን፣ ሶማሊያ፣ ኤርትራና ሱዳን ዜጎች ናቸው። በሀገሪቱ በአሁኑ ወቅት 26 የስደተኛ ካምፖች ይገኛሉ። ከነዚህ ውስጥም በጋምቤላ ክልል የሚገኘው ኡኝል የስደተኞች ካምፕ 80 ሺህ ስደተኞችን በማስተናገድ ቀዳሚ ሲሆን በዛው ክልል የሚገኙት የፑኒዶ ካምፕ 1 እና 2 በድምሩ ከ85 ሺህ በላይ ስደተኞችን ይዘዋል። በሶማሌ ክልል የሚገኘው የበቆልማዮ አሌ ካምፕ 40 ሺህ ስደተኞችን በማስተናገድ በሀገሪቱ ከሚገኙ ከፍተኛ የስደተኞች ቁጥር ካሉባቸው ካምፖች በቀዳሚነት ይጠቀሳሉ። በዓለም ላይ በተለያዩ ሀገራት በየጊዜው የሚታዩት ችግሮች አሁንም የስደተኞች ቁጥር ከመቀነስ ይልቅ ከጊዜ ወደ ጊዜ እንዲያሻቅብ አድርገውታል። ያለፈው የፈረንጆች ዓመት የወጣ መረጃ እንደሚያሳየው ከተለያዩ ሀገራት ወደ ኢትዮጵያ የመጡ አዳዲስ ስደተኞች ቁጥር ከ38 ሺህ በላይ ነው። ይህም የዜጎችን ደህንነት የማረጋገጥ ጉዳይ የዓለም ሀገራትና መንግስታትን ትኩረት እንዲሁም የፖሊሲና ሌሎች የህግ ማሻሻያዎችን የሚፈልግ ጉዳይ መሆኑን ማየት ይቻላል። ዓለም አቀፉ ማህበረሰብ ሰላምን ማስፈን እንደተሳነው አንድነቱም የተጠናከረ አለመሆኑን በተባበሩት መንግስታት ድርጅት የስደተኞች መርጃ UNHCR አስታወቀም። በዚህ ሳቢያም በስደት ላይ ያለው ህዝብ ቁጥር ከ70 ሚሊዮን በላይ መላቁን ነው ድርጅቱ ያስታወቀው። ሰይፉ ገብረ ጻዲቅ ምድራችን ዓለም አቀፍ ገጽታን በተላበሰ ጦርነት ውስጥ ባትሆንም በሰላም እጦት ግን እየታመሰች ትገኛለች። የአረቡ ዓለም አብዮትን ተከትሎ በሶሪያና ሊቢያ የተቀሰቀሰው ጦርነት አላባራም። የመኑ ጦርነትም የዓለማችን አስከፊው የሰብአዊ ቀውስ መገለጫ ሆኗል። በተለያዩ የአፍሪካ አካባቢዎች የሚስተዋሉት የሰላም እጦቶችም መቋጫ አልተገኘላቸውም። ዓለም አቀፉ ተቋም የተባበሩት መንግስታት ድርጅትም ሆነ የጸጥታው ምክር ቤት እንዲሁም አህጉራዊ ተቋማት ለምድራችን ሰላምን ማምጣት አልቻሉም። የሰላም እጦት ለስደተኞች ቁጥር ማሻቀብ ከፍተኛ አስተዋጽኦ ያለው ሲሆን ባለፉት 70 ዓመታት ታይቶ በማይታወቅ መጠን የስደተኛው ቁጥር ጨምሯል። ባለፈው የፈረንጆቹ 2018 የስደተኞች ቁጥር 70.8 ሚሊዮን ደርሷል። ይሃዝ ከዓመታት በፊት ከነበረው ጋር ሲነጻጸርም የ2 እጥፍ ብልጫ አለው። በተባበሩት መንግስታት ድርጅት የስደተኞች መርጃ ኮሚሽነር ፊሊፕ ግራንዴ ዓለማችን ከፍተኛ የሚባል የስደት ቀውስ ላይ እንደምትገኝ ነው የገለጹት። One big refugee crisis affecting the rich world. ዓለማችን አሳሳቢ የሚባል የስደት ቀውስን ያጋጠማት። ችግሩ በሀብታሞቹ ሀገራት ላይ ብቻ ጫና እንደፈጠረ የሚያስቡ አሉ። ይህ ትክክል አይደለም። የቀውሱ ሰለባዎች ድሆች ናቸው። ድሆቹንም ተቀብለው እያስተናገዱ ያሉት ድሆች ናቸው። በኢራንና አሜሪካ በዩናይትድ ስቴትስና ሰሜን ኮሪያ እንዲሁም በሌሎች ሀገራት መሃል ያለው ፍጥጫ ካረገበም በምድራችን ሰላምና መረጋጋት ላይ የሚፈጥረው ጫና ይበረታል። ለስደቱ ዋነኛው መንስኤ የሰላም እጦት መሆኑን የገለጹት ግራንዴ የሚፈለገው ሰላም እንዳይመጣ ዓለም አቀፉ ማህበረሰብ የተጠናከረ አንድነት አለመኖር ነው ይላሉ። We continue to live in a world በምድራችን ውስጥ መኖራችን ይቀጥላል። ግን ደግሞ ምድራችን ሰላም የላትም።
አንዱ ቁልፍ ችግር ዛሬ ያጋጠመው ቀውስ ግጭት ሲሆን ለዚህ ደግሞ ፖለቲካዊ መፍትሄ ያሻል። በዓለም አቀፉ ማህበረሰብ ዘንድ ያለው መከፋፈል ግን ምድራችን የምትሻውን ሰላም እንዳታገኝ አድርጓታል። በቬንዙዌላ ከፈረንጆቹ 2015 አንስቶ የተቀሰቀሰው ፖለቲካዊ ያለመረጋጋት ቬንዙዌላውያን ሀገራቸውን ለቀው እንዲወጡ አስገድዷል። አብዛኞቹ ድጋፍ ቢያሻቸውም 500,000 የሚሆኑት ብቻ ናቸው ጥገኝነት ለማግኘት ጥረት እያደረጉ ያሉት። በአስቸጋሪ ሁኔታ ላይ በተለያዩ ሀገራት ውስጥ የሚገኙትን ስደተኞች ህይወት ፖለቲከኞች እንደ ፖለቲካዊ ትርፍ ማግኛ ሲጠቀሙባቸው እንደሚስተዋልም ነው ኮሚሽነሩ የተናገሩት። የልማት አጋሮች የግሉ ዘርፍና ግለሰቦችም አቅማቸው በፈቀደ መጠን እነዚህን የሰው ሀገር ሰዎች ባሉበት በመርዳት ሰብአዊ ግዴታቸውን እንዲወጡም ጥሪ አቅርበዋል። ዓመታዊ የግሎባል ትሬንድ ሪፖርት እንደሚያመላክተው 2/3 የሚሆኑት የዓለማችን ስደተኞች የፈለሱት ከ5 ሀገራት መሆኑን ጠቁሞ ሀገራቱም ሶሪያ፣ አፍጋኒስታን፣ ደቡብ ሱዳን፣ ማይናማርና ሶማሊያ መሆናቸውን አውስተዋል። እንደነዚህ ሀገራቸውን ለቀው ባይሰደዱም በሰላምና ድርቅ ሳቢያ ከቀያቸው የተፈናቀሉት ቁጥርም በርካታ መሆኑን ነው ጥናቱ የሚያሳየው። ከነዚህ ስደተኞች ጥገኝነት የሚያገኙ ጥቂቶች ናቸው። ባለፈው የፈረንጆች 2018 1.4 ሚሊዮን ስደተኞች ይህን ጥያቄ ቢያቀርቡም ምላሽ ያገኙት ግን 92,000 ብቻ ናቸው ብለዋል ዩኒፌድ በዘገባው። የሶዴፓ ማዕከላዊ ኮሚቴ በጅግጅጋ ከተማ ባደረገው አስቸኳይ ስብሰባ ቀደም ሲል የነበረውን አርማ ይዘትና ቅርጽ ቀይሯል። ፓርቲው አርማውን የቀየረው የፓርቲው ጠቅላላ ጉባኤ ማዕከላዊ ኮሚቴ አርማው እንዲቀየር በሰጠው ውክልና መሰረት መሆኑን የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ ያስታውቀዋል። አርማው ፓርቲው የቆመላቸውን ዓላማዎች እንዲያንጸባርቅላቸው ተደርጎ መቀረጹንም አስረድቷል። አዲሱ አርማ መደቡ ሰማያዊ፣ በመሃል ግመል፣ 2 ነጭ ቀለም ያላቸው መንገድ ምልክት የያዘ ሲሆን በዙሪያው ደግሞ 2 መስመሮች አሉት። በዚህም ሰማያዊ መደብ ሰላምን፣ ግመሉ ደግሞ የክልሉን ሕዝብ አርብቶ አደርነት እንደሚወክሉ ኃላፊው አብራርተዋል። እንዲሁም 2 መስመሮች የልማት የሰላምና የዲሞክራሲ ጎዳና እንደሚያመላክቱ ገልጸዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። የፖለቲካ አመለካከት በማህበራዊ እሴቶችና የአብሮነት መስተጋብሮች ላይ ተጽዕኖ እንዳይፈጥሩ ጥንቃቄ ያስፈልጋል ተባለ። ማህበራዊ እሴቶችና የአብሮነት መስተጋብሮች እንዲጎለብቱ ሀገራዊ አስተምሮቶች ላይ መስራት እንደሚገባም ነው የማህበራዊ ሳይንስ ባለሙያዎች የሚገልጹት። ትዕግስት የሻነው ዝርዝር አላት። አንድ ማህበረሰብ በቀን ተቀን ህይወቱ በሚኖረው መስተጋብር አካባቢያዊ፣ ሃይማኖታዊና ሀገራዊ የሆኑ የጋራ እሴቶችን ያበለጽጋል። እነዚህ የጋራ እሴቶች የአንድ ማህበረሰብ አብሮነት በማጽናት ትልቅ ሚና አላቸው። ሆኖም እነዚህ እሴቶች የፖለቲካ ርዕዮተ ዓለምን ጨምሮ በተለያዩ ምክንያቶች ሊሸረሸሩ እንደሚችሉ የማህበራዊ ሳይንስ ባለሙያዎቹ ይናገራሉ። አንደኛው ራሱ ማህበረሰቡ እነዛን ነገሮች ጠብቆ ያለመያዝ ጉዳይ ሊመጣ ይችላል። ማህበረሰብ ስንል ማህበረሰብ ብዙ ነገር ነው የሚያቅፍ። ማህበረሰቡን የሚመሩ አካላቶች አሉ። የነዛ ቲቺንግ ወደ እምነት አካባቢ ስንሄድ እምነት አካባቢ ያሉ ቲቺንጎች፣ ትምህርት ቤቶች አካባቢ ስንሄድ እዛ አካባቢ ያሉ አስተምሮቶች በሙሉ የነበረንን መልካም ነገር እንድንጠብቅ ሊያግዙን ወይም ደግሞ የነበረንን መልካም ነገር ደግሞ እንዳንጠብቅ የሚያደርጉ አካሄዶች ሆን ተብለውም ሊሆን ይችላል። አንዳንድ ጊዜ ደግሞ በሂደት ሳናስባቸውም ከእጃችን መልካም ነገሮች ሊወጡ የሚችሉበት አግባብ ይኖራል። ከፍተኛ የሆነ የማርክሲዝም ሌኒዝም ከዛም ቀጥሎ የማኦይዝም የካልቸራል ሪቮሉሽን ተካሂዶ በርካታ የባህል ሽርሸራ ተካሂዷል። በዋነኛነት የማህበራዊ እሴቶቻችን የተሸረሸሩበትና ማህበራዊ መስተጋብሮቹ የላሉበት ምክንያት ፖለቲካው ባመጣው ቀውስ ምክንያት እንደሆነ መረዳት ይቻላል። በኢትዮጵያ ማህበረሰቡ ለረጅም ጊዜ እንደ ሕግ ሲጠቀምባቸው የነበሩ ማህበራዊ እሴቶችና የአብሮነት መስተጋብሮች በጊዜ ሂደት ተሸርሽረዋል የሚሉ አስተያየቶች ይሰጣሉ። የማህበረሰቡ እሴቶች አሁን ላይ የደረሱበትን ምክንያት ለማወቅ ጥናቶች አስፈላጊ ናቸው ይላሉ ባለሙያዎቹ። በልዩነት ላይ የተመሰረተ አንድነት ናዳቸው እንጂ እነዚህ ማህበራዊ እሴቶች አሁንም አሉ። እንዳይነሱ ግን በተለያየ መንገድ ጥረት ይደረጋል። ስለዚህ እነዚህን ነገሮች ወደ ነበሩበት ለመመለስ የበለጠ እንዲያቆጠቁጡ ለማድረግ እንዲያብቡ ለማድረግ አብበውም እንዲያፈሩ ለማድረግ የሚያስችሉ ሁኔታዎች አሉ፣ አልጠፉም ብዬ በግል ያምናለሁ። መጥፎ ነገር ባናስብም ከውቀትም ሊሚቴሽን መጥፎን የምናሳድግበት አግባብ ሊኖር ይችላል እና ሪሊ ይመጥናሉ ወይ የሚለውንም ጭምር አንዳንዶቹን
በምን መልክ ነው የጠፉበትን ምክንያት ማወቅ አንዳንድ ጊዜ እንደገና እንዲያቆጠቁጡ እንዲያድጉ የሆነ ግማሽ መንገድ የመሄድ ያህል ሊሆን ስለሚችል ስለዚህ ምክንያታዊነት ጥሩ ነው ለሁሉም ነገር። ስለዚህ እነዛን ካጠናን በኋላ እንዴት እንመልሰው እንዴት እናምጣው ብሎ መሄድ ያስፈልጋል። ኢትዮጵያ የጠነከረ ማህበራዊ እሴቶችና የአብሮነት መስተጋብር ያላት ህዝቦች የሚኖሩባት ሀገር እንድትሆን ለሀገራዊ አስተምህሮቶች ትኩረት መስጠት ይገባልም ተብሏል። ትልቁ ችግር ምንድነው? እዚህ ሀገር የአውሮፓን የዌስተርን ቲቺንግ አሁንም ይዘን እየቀጠልን ነው ያለው። አገራዊ ብልሃቶች አሉ። ገበሬው ከሳይንቲስቱ በተሻለ ሁኔታ አንዳንድ ጊዜ ብልሃት ይዞልሽ ሊመጣ ይችላል። ያንን ግን መርምሮ ሳይንሳዊ ትርጉምና ፍቺ ሰጥቶ ራሱ አገራዊ ባህል አገራዊ እሴት ማድረግ ለአገር ጠቀሜታ ማዋል ብዙ ጊዜ አይስተዋልም። ሁሉ ጊዜ የሌሎቹን የዌስተርኖቹን የመከተልና ዕውቀት ሳይንስ ሙሉ በሙሉ ከዚህ ከአገር ማዶ ያለ በሚመስለን ሁሉ ደረጃ ድረስ እንደዛ አይነት ነገሮች አሉ። የኢትዮጵያ ህዝብ ጠንካራ የሆነ ማህበራዊ እሴት በማለትም በአኗኗሩ የሚገለጽ በእምነቱ የሚገለጽ በአስተሳሰቡ የሚገለጽ ማህበራዊ እሴቶች ስላሉት እነዚህ ማህበራዊ እሴቶች ሁሉም የኢትዮጵያ ህብረተሰብ የበለጠ እያጠናከረ መሄድ ይኖርበታል። አንዳንድ ሀገራት የገጠማቸውን የማህበራዊ እሴቶችና የአብሮነት መስተጋብሮችን የሚሸረሽሩ ችግሮችን ከፖለቲካ ፍላጎት ነፃ የሆኑ ተቋማትን በመገንባት እሴቶቻቸውን እንደታደጉ ጥናቶች ያመለክታሉ። በአዲስ አበባ ከተማ የኮሌራ ክትባት እየተሰጠ ነው። ክትባቱ በ9ኙም ኮሌራ በሽታ በተከሰተባቸው ክፍለ ከተማዎች የሚሰጥ ሲሆን ከ17000 በላይ ሰዎችም ክትባቱን ይወስዳሉ ተብሎ ይጠበቃል። ቤተልሔም ጥጋቡ በአዲስ አበባ የኮሌራ በሽታ ስርጭት እየጨመረ በመምጣቱ በርካታ ሰዎች በአንድ ላይ በሚኖሩባቸው የእርዳታና ድጋፍ መስጫ ማዕከላት ክትባት መስጠት ተጀምሯል። ከነዚህ ቦታዎች አንዱም የአካል ጉዳተኞች ዘለቄታዊ እንክብካቤ ማዕከል ነው። ወረርሽኙ እስካሁን አልተከሰተም። ነገር ግን እዚህ ግቢ ውስጥ አጠቃላይ ወደ 218 ሰው በዚህ ግቢ ውስጥ ስላለ ቢከሰት ስጋቱ ወይም የሚያደርሰው ጉዳት ከባድ ነው በሚል ግምት ነው ቅድመ መከላከል ክትባት እየተወሰደ ያለው። በማዕከሉ እንክብካቤ የሚደረግላቸው የጦር ጉዳተኞችም ስለ ክትባቱ ሂደት ይህንን ብለዋል። ሰብሰብ ብለው በሚገኙ ሰዎች ላይ የመከሰት እድሉ ከፍተኛ ነው በሚል ቅድሚያ ለኛ እድሉን ሰጠውን። ያው በጠዋት መጣው ትምርቱን ሰጡን። እጅን በሳሙና መታጠብ ከመግብ በፊት ከበላንም በኋላ እጃችን መታጠብ፣ ሽንት ቤት አጠቃቀሙ ንጽህና ባለው ሁኔታ ከሽንት ቤትም ስንወጣም ስንገባም ራሳችንን ንጽህና እንድንጠብቅ ትምርት ሰጡን። ክትባቱ ከ160% እንደሚከላከልልንና ዛሬም ሰጠውናል። ንጽህናን መጠበቅ ወሳኝ ነው። የግል ንጽህና፣ የአካባቢ ንጽህና የመጡት ባለሙያዎች ከልደታ ጤና ጽሕፈት ቤትና ከሌሎችም የመጡ ጤና ባለሙያዎች ሰብሰብ አድርገው እዚሁ ትምርቱን ሰጠውናል። ንጽህና መጠበቅ እንዳለብን መከላከል እንዳለብን አጣዳፊና ጊዜ የማይሰጥ ገዳይ በሽታ መሆኑ በ2 ሰዓት ውስጥ ለሞት ሊያደርስ እንደሚችል ግንዛቤ አስጨብጠውናል። ክትባቱን እንድናገኝ እድሉም ስለተሰጠን በዚህ አጋጣሚ ማመስገን ፈልጋለሁ። ምንም እንኳን ክትባቱ የመከላከል አቅሙ 60% ብቻ ቢሆንም ከግንዛቤ ማስጨበጥ ተግባሩ ጋር የበሽታውን ስርጭት ለመቆጣጠር ታስቧል። በቦታው ላይ አካል ጉዳተኞችንና የተቋሙን ሰራተኞች ስትከትብ ያገኘናት ሲስተር መሰረት አብጠም ስለ ክትባቱ ይህንን ትላለች። የዚህ የኮሌራ ቫክሲን ክትባት የምንሰጠው ለ2 ቀን ነው። በዚህ ቦታ ላይ 2 ቀን ነው የምንሰጠው። ይህን ክትባት 2 መከተብ አለባቸው። ከ15 ቀን በኋላ ሁለተኛ ዶዝ እንሰጣለን ማለት ነው። ከዛ በተረፈ ግን ሃይጂናቸውን በጣም እንዲጠብቁ ብለን ያው ከነሱ ጋርና ተያይዘው ያሉ ቦታዎች እንክብካቤ የሚሰጡ ሰዎች ምግብ የሚያበስሉ ሰዎችን ሰጠናል ማለት ነው። ክትባቱ በ9ኙ ክፍለ ከተሞች በ30 የተመረጡ ቦታዎች ላይ የሚሰጥ ሲሆን ከ17000 በላይ ሰዎችም ክትባቱን ያገኛሉ ተብሏል። ከዚሁ ጉዳይ ጋር በተያያዘ ዛሬ ማለዳ በጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ እንግዳ የነበሩት በልደታ ክፍለ ከተማ የጤና መምሪያ የክትባት ቡድን አስተባባሪ ሲስተር ሙኒት ለገሰ በከተማዋ በተመረጡና የኮሌራ በሽታ ይበልጥ ስጋት በሆነባቸው አካባቢዎች ክትባት መሰጠት መጀመሩን ተናግረዋል። በተመረጡ እና ምናልባት ይበልጥ ተጋላጭ ናቸው ተብሎ በሚታሰቡ ኤሪያዎች ላይ የክትባት ስራ እየተሰራ ነው ያለው። እንደ ልደታ ክፍለ ከተማም ያው ከዛ እንደመምጣት የመጠን በተለያዩ ወረዳዎች ላይ በሽታው ምልክት ታይቷል። ስለዚህ ሁሉም ጤና ባለሙያ ቢሮ የሚቀመጥ የለም። ኮሚኒቲ ውስጥ ገብቶ ህብረተሰቡን በማስተማር በማስተባበር የግል ንጽህናውን የአካባቢ ንጽህናውን እንዲጠብቅ
በማድረግ ስራዎች እየተሰሩ ነው። ትላንት ደግሞ ክትባት ተጀምሯል። ክትባቱ ሁሉንም ህብረተሰብ ክፍል የሚያዳርስ ሳይሆን ለበሽታው ይበልጥ ተጋላጭ ናቸው ተብለው የሚጠረጠሩትን ነው ክትባት የተጀመረው። ኦልሞስት 90% የሚሆነውን ትላንት ሰርተናል። ቀሪውን ደግሞ ዛሬ እንሰራለን ማለት ነው። በአዲስ አበባ የተከሰተው የኮሌራ በሽታ እንዳይስፋፋ እየተሰጠ ያለው ክትባት ብቸኛ መፍትሄ አለመሆኑን የገለጹ ሲስተር ሙኒት ህብረተሰቡ የግልና የአካባቢውን ንጽህና በሚገባ መጠበቅ እንዳለበትም አሳስበዋል። ያው ዞሮ ዞሮ ይሄን በሽታ ለመከላከል ክትባት ወሳኝ ነገር አይደለም። የግልና የአካባቢ ንጽህና መጠበቅ ነው ትልቁ ስራ መሰራት ያለበት ህብረተሰቡ ላይ። ይሄኛው ላስት ኦፕሽን ነው እና እየተሰራም ያለው አሁን ህብረተሰቡ ከመቼውም በላይ የግል ንጽህናውን እንዲጠብቅ የእጅ መታጠብ ባህላችንን እንድናዳብር በደንብ በሳሙናና በውሃ እጃችንን መታጠብ እንዳለብን፣ መጸዳጃ ቤት ደርሰን ስንመለስ እጃችንን በሳሙናና በውሃ መታጠብ እንዳለብን፣ ምግብ ከማዘጋጀታችን በፊት የምንመገብበትን ዕቃ ህጻናቶችን ካጸዳዳን በኋላ ሁሉን ነገር በንጽህና የምንከላከለው በሽታ ነው። ያን ሳናደርግ በመቆየታችን ያኗኗራችን የአዲስ አበባ ከተማ ትንሽ የመጸዳጃ ቤቱም ችግር ስላለበት ይሄ በሽታ ተከስቷል። ግን ይሄንን ካደረግን ልንቆጣጠረው እንችላለን። ክትባት የመጨረሻ ኦፕሽን ነው። ክትባቱን ቢሰጠው 65% ነው የመከላከል አቅሙ። በሀገሪቱ በከፍተኛ የትምህርት ተቋማት ውስጥ የሚሰጠው የባህላዊ ሙዚቃ ትምህርት በሚፈለገው ልክ እንዳላደገ ባለሙያዎች ገለጹ። በሀገሪቱ ስርዓተ ትምህርት ለዘርፉ የተሰጠው ትኩረት አነስተኛ መሆንና ያለበት የሰው ኃይል እጥረትም ለዘርፉ አለማደግ ተግዳሮቶች ናቸው። በባህላዊ የሙዚቃ መሳሪያ ትምህርት ያለውን ይህን ውስንነት ሪፖርተራችን ኮሰም ብርሃኑ በወሎ ዩኒቨርሲቲ የሙዚቃ ትምህርት ክፍል ተገኝቶ ተከታዩን ዘገባ አዘጋጅቷል። በወሎ ዩኒቨርሲቲ በ2004 ዓ.ም በይፋ የተከፈተው የዘመናዊና ባህላዊ ሙዚቃ መሳሪያዎች ትምህርት ክፍል ከ60 በላይ ተማሪዎችን ያስተምራል። ከባህላዊ ሙዚቃ መሳሪያ አንዱ የሆነውን ክራር እየተማሩ ያገኘናቸው ተማሪዎች ለባህላዊ ሙዚቃ መሳሪያ የተሰጠው ትኩረት ባህልን በሚያንጸባርቁና ተማሪውን ከመሳሪያዎቹ ጋር በሙዚቃዊ ስልት በይበልጥ በሚያዋህዱ ቁሶች ሊደገፍ ይገባል ይላሉ። ልብስ እንኳን ኖሮ በልብስ ብንሰራ ጥሩ ነበር። እዚህ ላይ ባህላዊ ልብስ ማለት ነው። ይሄ ብስተካከል ጥሩ ነው። አሁን እዚህ ውስጥ ብዙ ማቴሪያሎች አሉ፣ መጽሐፍ ምናምን ማለት ነው። ሌላኛው ደግሞ ይሄ ክራር ራሱ ሁላችን አልደረሰም። አሁን ይሄ እንጨት ክራሮች ትንሾች ናቸው። ስለዚህ እነሱን መጨመር ያስፈልጋል። ባህላዊ የሙዚቃ መሳሪያ ትምህርት ክፍሉ የሚገባውን ትኩረት ያጣው መሰረታዊው የካሪኩለሙ ቀረጻ በዘመናዊ ሙዚቃ መሳሪያዎች ላይ ተንተርሶ ከመዘጋጀቱ በላይ የሰው ኃይልና ቁሳቁስ እጥረት መምህራኑ የሚያነሷቸው ውስንነቶች ናቸው። እስካሁን ባለው ምናልባት ያው ካሪኩለሙ የተቀረጸው በክላሲካል ስታይል ነው። አገር በቀል በተለይ አገር በቀል የሙዚቃ መሳሪያዎችን ትኩረት አድርጎ እየሰራ አይደለም። ይሄ እንደ ድክመትም የሚታይ ነው በጣም። ያ ነገር ደግሞ እንደ አጠቃላይ የሙዚቃ ትምህርት ክፍሉን ብቻ ሳይሆን ሀገሪቱንም ይጎዳል። ምክንያቱም እነዚህ መሳሪያዎች እዚያው እየተሰጡ እዚያው አድገው ካልሄዱ አልጫና ሊያሳድር ይችላል። ተማሪ ሳስተምረኔ ይሄን የተጫወቱትን እያሳየሁት አንድ መምህር 30 ክሬዲት ሊይዝ ይችላል። 30 ክሬዲት ያዘ ማለት 30 ተማሪ ያለው ነው እንጂ 30 ክላስ ግን የለውም። የመሳሪያ እጥረት የሰው ኃይል እጥረት አንደኛን ፓርቱን ይሸፍን እንጂ በተለይ ብዙ ቦታዎች ላይ ያሉት ሙዚቃን ተምረው ሳይሆን የያዙት በሌላ ዲሲፕሊን ነው። የሚመለከታቸው አካላት ትኩረት ሰጠው ቢሰሩ ተማሪዎች የባህላዊ ሙዚቃ መሳሪያን ሳይንሳዊና ደረጃውን በጠበቀ መልኩ እንዳይማሩና ዘርፉም እንዳያድግ ያለው የሰው ኃይል በልምድ የተማረ ከመሆኑም በላይ ልምድን ከሳይንሳዊ ይዘት ጋር መቃኘት የትምህርት ክፍሉ ሌላው ፈተና ነው። ሳይንሱን ተከትሎ ባህላዊ ሙዚቃውንም ማሳደግ ነው እንጂ አሁን በዋናነት እናስተምር ተብሎ ቢታሰብ ባለሙያውንም አታገኝም። የትኛውንም ቅኝት በባህላዊ መሳሪያዎች ይጫወታሉ፣ ግን ስለሚጫወቱት ነገር ደግሞ ሞር ትንታኔ ይፈልጋልና ተንትኑ ብታያቸው ምናልባት ሊቸገሩ ይችላሉ። ስለዚህ እነዚህን አካላቶች መምህር አድርገሽ ትምህርት ቤት ብታቋቁሚ ከባድ ነው የሚሆነው። መሳሪያዎች አሉን በቂ አይደሉም ነው። ሰኔ ላይ ምናምን ማሲንቆም ክራሮችም ተገዝተው ይገባሉ። በወሎ ዩኒቨርሲቲ የሙዚቃ ትምህርት ክፍል ከ10 በላይ የትንፋሽና ክር የሙዚቃ መሳሪያዎች ትምህርት ይሰጥበታል። በዚህ ጉዳይ ላይ በጧቱ የጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ ተጨማሪ ማብራሪያ ይሰጡን በእንጦጦ ፖሊቴክኒክ የሙዚቃ መምህርና ባለሙያ የሆኑት አቶ በላይ አለማየሁ የአሁኑ ትውልድ የኢትዮጵያን የባህላዊ ሙዚቃዎችና መሳሪያዎች አሁን ላለው ትውልድ በአግባቡ እያስተላለፈ እንዳልሆነ ተናግረዋል።
አሁን ላይ ያለው ትውልድ የኢትዮጵያን የባህል ሙዚቃ መሳሪያዎች ያውቃቸዋል ብሎ ለመናገር ትንሽ ያስቸግራል። ምክንያቱም ከዘመናዊነቱ ጋርም ተያይዞ ይቺ ዓለም አቀፍ ያለችው ሁኔታ ሰው ግራ ታጋባለች በተቻለ መጠን። እኛም ደግሞ የኛ የሆነውን ነገር የመያዝ አቅም ችግር አለብን። በካሪኩለሙም ሊሆን ይችላል በተለያዩ ነገሮች በደንብ አልያዝነው እና አስፈላጊውን ድጋፍ ስላልሰጠን በመንግስትም ሊሆን ይችላል በሌሎችም ተቋማቶች በአግባቡ እየተሰጠ ባለመሆኑ የተነሳ አሁን ያለው ወጣት ትውልድ ኦልሞስት የኛን ሀገር ሙዚቃ መሳሪያዎች ኦልሞስት አያውቅም ማለት እንችላለን። ባህልና ቅርስን ለትውልድ በማስተላለፍ ረገድ የባህላዊ ሙዚቃ መሳሪያዎች ትልቅ አስተዋጽኦ አላቸው ያሉት ሌላኛው የሙዚቃና የፊልም ባለሙያ እንግዳችን የነበሩት አቶ ብርሃኑ ሽብሩ ዘርፉ በስርዓተ ትምህርት ውስጥ ቢደገፍ የሚል ሐሳብ አቅርበዋል። ያንን ለማዳበር የተቀረጸው ስርዓተ ትምህርት ምን ያህል ስፋት አለው ነው? ምን ያህል ድርሻ አለው ነው? ያ ነው ዋናው ጥያቄው እንጂ እኮ ሰዎች እኮ እየደከሙ እኮ ነው። በአገሩ ብቻ አይደለም እየዞሩ በዓለም ዙሪያ እኮ እየደከሙ ነው፣ እያስተዋወቁ እኮ ነው ያለው። ስለዚህ እዛ ጋር ስርዓተ ትምህርቱ ይሄ ይደረግ ሲባል ነው ጥያቄ ምልክት ማነሳው ነው። የውጭ ዜና ጋናና ጃማይካ ዜጎቻቸው ያለ ቪዛ እንዲንቀሳቀሱ የሚያስችል ስምምነት አደረጉ። የጋናው ፕሬዝዳንት አኩፎ አዶ በካሪቢያን ሀገር ጃማይካ የሁለት ቀናት ጉብኝት ሲያደርጉ ነው ስምምነቱ የተደረሰው። የጋናው ፕሬዝዳንት ከጃማይካው ጠቅላይ ሚኒስትር አንዲ ሆልነስ ጋር በሁለቱ ሀገራት ትብብር ዙሪያም ውይይት አድርገዋል። የጃማይካው ጠቅላይ ሚኒስትር የሁለት ሀገራት ትብብር ጠንካራ መሆኑንም ገልጸዋል። With the roots of many Jamaicans stemming from Ghana, the president's visit is highly symbolic. ለአብዛኞቹ ጃማይካውያን ምንጫቸው ጋና ናት። የፕሬዝዳንቱ ጉብኝትም ከፍተኛ ተምሳሌትነት አለው። የጋና ጥቁር ኮከብም ምሳሌ ነው። ማርከስ ጋርቬይን ለነጻነትና አንድነት እንዲታገልና ውጤታማ እንዲሆንም አነሳስቷል። ያለ ቪዛ የሁለቱ ሀገራት ዜጎች እንዲንቀሳቀሱ መፈቀዱ የጋናና የጃማይካን ዜጎች ይበልጥ ያቀራርባል ያሉት ደግሞ የጋናው ፕሬዝዳንት ናቸው። የሁለቱ ሀገራት ግንኙነት መጠናከር ጠቀሜታው ከፍተኛ ነው። ነፃ የቪዛ እንቅስቃሴው የጋናና ጃማይካውያንን የእርስ በርስ ግንኙነት ወደ ላቀ ደረጃ ያሳድጋል። ኢኮኖሚያዊው አስተዋጽኦም ቀላል አይሆንም። በመቀጠል የአየር ትንበያ ዘገባዎችን ተከታትለን እንመለስ። ተመልካቾቻችን ኢቲቪ አራት ማዕዘን ዜናችን ካፍታ ደቂቃዎች በኋላ እነዚህንና ሌሎች ዜናዎችን ይዞ ይመለሳል። አብራችሁን ቆዩ።